ሀይሚትዬ ማይ ስዊት እንግዲህ በየስተርዴይ ናይት በቲክቶክ ስቶሪዋ ላይ ከፍ እንዳልክ የሚገባክ ስትወርድ ነው ብላለች። ከፍ እንዳለን የሚገባን ስንወርድ ነው ብላለች። እንግዲህ እና ከፍ እንዳልክ የሚገባክ ስትወርድ ነው ሁላችንም ማለት ነው። እና ባይዘዌ ሀይሚትዬ ትክክል ነሽ። ኦፍ ኮርስ አልተሳሳትሽም ማለት ነው። እንግዲህ ሀይሚትዬና ብሩኬ በየስተርዴው እንግዲህ መጪውን ደግሞ ስቴፕ ባይ ስቴፕ እናየዋለን ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ከወር አይ ቲንክ አንድ ወር ነው ሳ 29 ዴይስ አይ ቲንክ እንደዛ ይመስለኛል። ወሩም ሙሉ ብዙ እንጃ ፈተና ነው ይሄ ነገር። በጣም ተቀያይመናል። እርስ በርስ እንቅልፍ ማጣት ማለት ትልቅ በሽታ ነው። ሪሊውን ነው። ከምንወዳቸው ጓደኞች ጋር በሰላሙ ጊዜ ሀይሜ የሚባባሉት መልካም ኮሜንት የሚጽፉት እኛ መልካም ንግግር የምናወራውን በሁለት ጥንዶች በምንወዳቸው በምናከብራቸው ብዙ ነገሮችን ታግለናል። ዛሬ ላይ እንግዲህ ሀይሚትዬና ብሩኬ 90% ወደ መታረቁ ወደ ሰላም ይመጣሉ። ሲቀጥል ደግሞ ውዶቼ ሰብስክራይብ ላይክ ለምታደርጉኝ እንደዚሁም አስተያየት ለምትሰጡኝ እህቶቼ ከልብ አመሰግናለሁ። እስቲ ስለ አስተያየታችሁ አንድ ሁለት ልበል። አንቺም በጣም ታዝቤሻለሁ ብሩክዬ ልትይ ነው ደግሞ አሁን ላይክ ለምትሉት ምን አለ መሰላችሁ ውዶቼ፣ ሁሌ የምናገረው ንግግሮች ማለት ነው ከሚዲያም ጀርባ ነው። እኔ ስደት ላይ ነኝ ያሉት ከሚዲያም ጀርባ ኤቭሪዴ ከሴት ጎን ነኝ። ወንድሜና ሚስቱ ብትሆን እኔ ከሴቷ ጎን ነኝ። ሬዲዮን ነው የምነግራችሁ ማለት ነው። ለምን መሰላችሁ? ግድም ስለሆነ ነው። ገባችሁ? ከሀይሚትዬ ጎን ሆንኩ ማለት ከመሰረት ጎን ሆንኩ ማለት ከበደን ጠላው ብሩክን ጠላው አይደለም። ሁሌ የምናገረው ንግግር ማለት ነው። እኔ አልሳደብም። ለምን? በስድብ ስለማላምን ማለት ነው። እኔ ስክሪንሻት ብዙ አድርጌያለሁ። የረገማችሁኝ አታ በሰላሙ ጊዜ የምታወሩኝ ምርጥ ጓደኞች ደግሞ አፍሽን ከፈትሽ ላይክ ብዙ ነገሮች እኔ በጣም እነሱስ ብዙ ስማቸውን ብጠራ ደስ ይለኝ ነበር ከምር። እና ችግር የለውም እኔ ሪሊው ነው ቂምም አሊዝም ተናግሬ ስለሚወጣልኝ ማለት ነው። እና ዛሬ ላይ ወዶቼ ምን አለ መሰላችሁ፣ ሀይሚትዬ ብሩክን ታፈቅረዋለች 100%። ዛሬ ላይ የምንፈልገው ነገር ወደ ሰላም ከመጣ ብሩክ ለምንድን ነው ማትከተላት? ይደነግጣል። ብሩክ አይታችሁታል፣ ክቡ ነው የሚለው ገባችሁ? ስለዚህ ዛሬ ላይ ደግሞ ወር ሙሉ ደክሞናል፣ ወር ሙሉ ተጨቃጭቀናል። ዛሬ ላይ በሰላም እንዲመጡልን እንፈልጋለን ውዶቼ ማለት ነው። ሌላው ደግሞ ምን አለ መሰላችሁ የምወዳችሁ እህቶቼ ማለት ነው፣ እኔ እንደነገርኳችሁ ዛሬ ፕሮፋይል ፒክቸር ማናት ሀይሚቲ ናት። ዛሬ 100,000 ትገቢያለሽ አብርሽን ወይ ለብቻው ወይ ብሩክን በእነሱ ፕሮፋይል ፒክቸር ተጠቀሚ ብሉኝ ረቢን ካባ አልጠቀምም። በወንድሞቼ ላረግ እችላለሁ። ለምን? እኔ ማለት ነው። መሰረት ደግሞ የብሩክን ፎቶ መጠቀም ትችላለች። ዘር ለገበሬ ሌላ፣ እንደ መልካችን እንደ ባህሪያችን የተለያየ ነው። ገባችሁ? እኔ የምለው ምንድን ነው ብሩክዬ ትያለሽ ኔቨር አይደለም። አይም አፍሬድ ቡቡ ምናምን አይደለም። አልለመድኩምም ብዬም አላቅምም። እኔ ሰባል ማቆላመጠ ፎርዋት የራሴ እያለ ሌላው ደግሞ ወዶቼ እኔ እዚህ ጋር አንዳንድ ነገር ሳስተላልፍ ሙሉ ፐርሰንት እኔ ሚዲያ ላይ እንድወጣና እንድለባለብ ተፈቅዶልኝ አይደለም። ሪቪው ነው የምነግራችሁ። ሆኖም ግን የሆነ ሰው እንኳን የኔ የሆነ ሰው ቢያዳምጥ አንዳንዴ አም አፍሬድ ሀይሚትዬ ማይ ስዊት ስል ነው እንጂ ቡቡዬ አም አፍሬድ። ለምን? የራሴ ሰው ሲያዳምጥ እንደዚሁም ቤተሰቦች ሲያዳምጡ ወንዶችን ስክም እኔ በጣም አፍራለሁ። በቃ እንደነገርኳችሁ እኔ ከወንዶች ጋር የተማርኩት ፋሩቅ ናስር፣ ማቴዎስ ገብሮ እና አሉ በተማሪ ኤጅ እያለው ማለት ነው። ችልን አላቅም። አንዳንዱ አሁን ይመቹኛል ባይዘው እኔ የራሴን ባህሪ ነው የምነግራችሁ። እና ቡቡዬ ኔቨር አይደለም ብዬም አላቅምም። ፎርዋት ሀይሚትዬን ሲያከብር ይከበራል። ሀይሚትዬ ማለት ብዙ ሴቶች ስለሆኑ ነው። እንደ ብዙ ሴት ሀይሚዬን ብቻ ሳይሆን ሀይሚን ካከበረ ሴት ሁሉ አከበረ ማለት ነው። ማንኛውም ወንድ ለሀይሚዬ ደግሞ ሪስፔክት ካሌለው ከስድብ ውጭ እንዲመለስ እነግረዋለሁ። በቃ እኔ ይሄ ነኝ ውዶቼ፣ ዘር ለገበሬ ይሄ ነኝ። ሪሊውን ነው የምነግራችሁ። እና አንዳንዴ
እንዴት አልተጫንሹም ለምትሉኝ ሀላስ አሁን ወደ ሰላም እንዲመጡልን ነው። እሺ ውዶቼ እንዳትቀየሙ ማለት ነው። ለምን አልተከተልካትም ላይ ካለንም ባህሪው ነው ይሄ ነገር። ደግሞ ውዶቼ እኔ አንዳንዴ ነገ የማላፍርበትን ነገር ነው መስራት እንፈልገው። ሀይሚና ብሩኬ የአንድ ሀገር ሰው ናቸው። ሀይሚዬ ታፈቅረዋለች። ፍቅር ማለት እውር ነው። ፍቅር ማለት እውር ስለሆነ ነው እኮ እሱ ቆሞ ሲቀር እሷ ጥምጥም የምትልበት ሀይሚትዬ ማይስዊት ማለት ነው። ፍቅሯን ኦፕን የምታደርግ ጀግና። ገባችሁ? ፍቅር እኮ ከአሜሪካ ያስመጣል። እነ ዴዚን አታዩም እንዴ? ላቭ እነሱን እያየሁ ነው ሰሞኑን ከምር እና አሌክስም ማለት ነው። እና ፍቅር እውር ነው ውዶቼ። ስለዚህ ለምን አልተከተላካትም አይደለም። ለምን ውዶቼ ስለ ብሩኬም በቃ እኔ አሁን የምፈልገው ወላሂ ነው ብላችሁ ወደ ሰላም እንዲመጡ በቃ አያም ታያርድ በጣም ደክሞኛል። ሪሊውን ነው። እሺ ኮሜንታተር ብሩክዬ ልቲ ነው ለምትሉኝ ነው። ሲቀጥል ደግሞ ከፍ እንዳልክ የሚገባክ ስትወርድ ነው ብላለች። ትክክል ሀይሚትዬ። ሀይሚዬ ማይስዊት የምንወድሽ የምናከብርሽ ባይዘዊ ሀይሚዬም ወንድ ስታመጣ ውዶች በዚህ አጋጣሚ ብትሳሳ ብትላፋ እንደዚህ ብትል ወንዱ እንደ ሀይሚ እንደ ብሩክና እንደ ብሩክ ኤንድ ማና ሶስና ብትዳንስ ሀይሚዬንም እናገራታለሁ። በቃ በሴትነቴ እንዳላፍር ብዬ ነው የምናገራት። ሬዲዮ ነው የምነግራችሁ። እሷ ግን አንድና አንድ ብሩክን ስለምታፈቅር ከቅድስት ራሱ መተቃቀፍ እኮ በግድ እንደዚህ ልብስ እንዳሰጣ ነው እሷ ላይ እንደዚህ የሚለው። ለምን ብሩክ ላይ ነው እሷ ቴንሽኗ። ማቀፍ መጠምጠም የለመደችው ኦንሊ 1% ብሩክ ቢኮዝ ሺዝ ስማርት። ለምን ፍቅር እኮ በጣም ከባድ ነው ወዶቼ። ፍቅር ማለት በአንድ ወር ውስጥ የሚለቅ አይደለም። እንኳን እነሱ እየተቀራረቡ ዲስከስ እያደረጉ እየተወያዩ ቀርቶ እኔ ለመጀመሪያ ጊዜ ፋራ በነበርኩበት ሰዓት ማለት ነው እንደዚህ አይነት ነገር ሳይ በቃ በዱዓ ነው። በቃ ስንት ጊዜ አታጾሚ ሪዲዮን ነው የምነግራችሁ። እኔ ለምን ዋሻለሁ? ሀይሚና ይቅርታ አብርሽና ሩታን ሳላይ 7 ወር ምናምን ይሆነኛል። ወላሂ ነው የምላችሁ። አብርሽና ሩታ ኔቨር አልጠላቸውም። ግን ያኔና ዛሬ እኔ ራሴ ቼንጅ አለኝ። ትዕግስተኛ ሆንኩ፣ ጎበዝ ሆንኩ፣ ስትሮንግ ሆንኩ። በእናንተ ማይል ቻናሌ ላይ እየጫንኩ ስለሆነ ማለት ነው። ገባችሁ? በስክሪን ላይ የምትወዱትን ሰው ለመተው በጣም ዳገት ነው የሚሆንባችሁ። ገባችሁ? እኛ ማለት ነው። ገባችሁ? ሀርድ ነው ፍቅር። እንደዚህ በኢዚ መለየት ነገር የለም። ስለዚህ ነገ ማናፍርበትን ነገር እናስተላልፍ ባይ ነኝ። ገባችሁ? ፍቅር ዝም ብሎ በአንድ የሚተው ነገር አይደለም። በጣም ከባድ ነው እና ብዙ ጊዜ ስንታገል የነበረው የሀይሚዬና የብሩኬ ፍቅር ምንድን ነው? አሁንም ወደ ሰላም የሚምጡ ስለነሱ ጉዳይ ኦፕን የሚያደርጉልን ነገር ግዴታ ይኖራል። ገባችሁ? እና ምንድን ነው ለዛ ነው። ሲቀጥል ደግሞ ሀይሚትዬና ብሩኬ እንግዲህ በመልካም ነገር ስናያቸው፣ በጥሩ ነገር ስናያቸው፣ ገባችሁ? ደስ በሚል ነገር ስናያቸው ከርመን ስንወዳቸው በቃ ውስጣችን ገብተው ሪሊውን ነው። እኔማ ለእነሱም ጫኝም አያሰኝም። በረብሻው ሰዓት ሌላ ቪዲዮ እንኳን አይለይም። ምናልባት ስለነሱ ከሆነ ነው ዳኒ ጋር መሄደው ሶስና ጋር መሄደው እንደዚህ ምፍታቤ ስለነሱ ለመስማት ሌሎቹን ግፍ አድርጌ ትቻለሁ። እነ ማሄን ራሱ የሁሉንም ትቻለሁ። ገባችሁ? እና ይህን ያክል ነው የምንወዳቸው። መልሰው ደግሞ በጣም የሚደብር በጣም ለተመልካች ሪስፔክት ያሌለው ስለ ራሳቸው ብቻ ሲያስቡ ብሩክም ስለ ፋሚሊዎቹ ሳይጨነቅ የፈለገ ሰው ይዘቅዝቅ እያለ ሀይሚትዬ ማይስዊትም 200,000 እስከምትገባ እንደዚሁም ደግሞ ብሩክ 250 እስከሚገባ ሰው ንቀው ይህን ነገር ሳካሄዱ ችግር የአንድ ቀን የአንድ ሳምንት በ3 ቪዲዮ የሚያልቅ ችግር ካለ ከሚዲያ ውጭ ዲስከስ አድርገው መፍታት፣ እርቅም ጥልም ሀይሚም ውስጧ የተቀየመውን ነገር እሱ ማድረግ ሲገባ ብሩክም ለሀይሚ የሚሰጣት መልስ ብሩክ ኦዲየንስን እንዴት እንደሚያናድድ የሚያደርጉት ነገር ሁለቱ ናቸው ፉክክር የያዙት። ገባችሁ? ኦዲየንሶቹ ምን አደረጉ ታዲያ? የሰቀሉትን ያክል ይሄን ሁሉ መለፈለፈው ምንድነው? የሀይሚዬን ጥቅስ ላብራራላችሁ ነው። እና አስወረዷቸው። ከፍ እንዳልክ ሚገባክ ስትወርድ ነው ብላለች። እንግዲህ ሀይሚዬና ብሩኬ
ይሄ ጥቅስ ለሀይሚዬና ለብሩክም እንደዚሁም ለተመልካች ነው። ሪሊውን ነው የምነግራችሁ። እዚህ ጋር ሀቁን ነው የምናወራው ከእንግዲህ በኋላ ማለት ነው። ሀይሚዬን ሁሌም ወዳታለሁ፣ ሁሌም አከብራታለሁ። እሷ እንደዚህ የምትሆንበት ነገር እያያችሁ ነው። የዛሬ ሳምንት ትጨርሰው ነበር፣ ግን እዚህ ጋር ግዴታ አለ። የብሩክ ሰብስክራይብ ያስፈልገዋል። ዩ አንደርስታንድ። ስለዚህ ይሄ ጥቅስ ማንኛውም ሰው ምንድን ነው የሆነ ነገር እኮ ሚዲያ ላይ ቲክቶክም ስትሰደቡ ምን ስትሉ አሀ ፒፕሉ እኮ ለካስ ለእኛ ቦታ አለው። ገባችሁ? ሀይሚዬና ብሩኬ ህዝብ እንደሚወዳቸው የህዝብ ፍቅር እንዳለባቸው የሚያደርጉት ነገር ግን ለራሳቸው አስነውሯቸው ድሌት እናድርግ ብለው ነበር። ገባችሁ? እና ከፍ እንዳሉ መጨረሻ ላይ ምንድነው ዝቅ ሲያደርጉ ለካስ ከፍ ያኔ ትልቅነት ያኔ ከፍ እንዳሉ የሚያውቁት ዚስ ታይም ላይ ነው። ለምን? የህዝቡ ተጽዕኖ ማለት ነው። እና ሀይሚዬና ብሩኬ ብዙ ነገሮችን አሳይተውናል፣ ብዙ ነገሮችንም አስተምረውናል። በጣም የሚገርማችሁ ነገር ማለት ነው እኔ ምንድነው ትዕግስትን ተምሬያለሁ። አቋምን ማለት ነው እንደምታዩ ነው። ብዙ እህቶቼ እየነገራችሁኝ ነው። በዚህ አጋጣሚ እወዳችኋለሁ፣ አከብራችኋለሁ። መወላወል ነው የሚባለው ወደዛ ማለት እንዳሌለብን። ሌላው ደግሞ እኔ ሁሌ ማስበው ሁሌ እንደነገርኳችሁ ሀይሚቲ ማይ ስዊት በጣም ነው መወዳት። ቢግ ሪስፔክት መቼ ዩቲዩብ ብቻ ስለሆነች ውስጤ ናት ያለችው። ብሩክንም አከብረዋለሁ። ከዛን ወዲያ ግን እኔ ማስተላልፈው ሁሌ የምነግራችሁ ኦዲየንስ ውዶቼ፣ የምወዳችሁ የማከብራችሁ እኔን ለምታዳምጡኝ ለራሳችሁ አስቡ። አሁን የብሩክ ቤተሰብ እናት ፎቶ እንትን ሲል ብዙ ነው የምናገረው። እኔ በጣም ተናድጄ ነው የምናገረው። ለምን? የብሩክ እናት ማለት የዓለማችን እናት እያልኩ ነው። በትላንትና ዕለት ግን ብሩክና ሀይሚ መልስ ሰጥተዋል። ለምንድን ነው ከሳምንት በፊት ያልተሰጡት? ሰብስክራይባቸው አልተስተካከለም። ኦፕን አድርጌ ነው የምነግራችሁ። ስለዚህ ይቅርታ በዛውባችሁ እና ስለዚህ ውዶቼ እናንተ ለራሳችሁ አስቡ። በቃ ምንድነው ሀይሚዬን ውደዷት። አዎ በጣም ነው። እኔ ራሴ ቦታ አለኝ፣ በጣም ወዳታለሁ። ዛሬም ሀይሚን ብሩክ ቢበድል ዝም አይደለም፣ ቢናገራት አጉል ዝም አይደለም። ሪሊውን ነው የምነግራችሁ። ለምን? ሴት ስለሆነች። ግን ምንድነው በልክ መሆን አለበት ውዶቼ። ለምን? ብሩክንም ሀይሚም ዞሮ እናንተን ይወቅሳችሁ። አንዷ ለብሩክ ብታግዝ ማነው ሮጣ ምደርስለት? ሀይሚዬ ናት ብላለች። ሀይሚዬ አንድ ነገር ብትሆን ማነው ሮጦ የሚደርስለው? ብሩክ ነው። እናንተ ደግሞ ወደ እልህ አያያዛችሁ። በቃ የሚያስጠላችሁ ቪዲዮ ከሆነ አትዩ። እንደነገርኳችሁ እኔ ብሩክ አብርሽና ሩታን በጣም ሩታ ማይ ስማርት ያልኳት እኔ ነበርኩ የዛሬ ዓመት ልክ እንደተገናኙ ማለት ነው። ገባችሁ? ግን በቃ በመከራ ነው ቪዲዮን የተውኩት። እንደ ዛሬ በሆን ግን ቪዲዮን አተው ማየት ራሱ ለምን? በጣም ስለምወዳቸው ማለት ነው። ገባችሁ? ግን የሆነ ሰውን ቪዲዮ ልተው ካልኩ ዱአ አድርጉ፣ ወደ ራሳችሁ መመለስ፣ መታመም። እኔ ከመጀመሪያ ግን እየነገርኳችሁ ነው። ሀይሚና ብሩኬ አይለያዩም። ቆይ ሰብስክራይቡ የዳኒ 100 ሞልቷል፣ የሀይሚዬ 2 ገብቷል፣ የብሩክ ይቀራል እያልኩ ነው እያስረዷችሁ ያለሁት። ስለዚህ አንደኛ ሀይሚና ብሩኬ ለማን ነው የሚያስቡት? ለቻናላቸው ለራሳቸው ነው። ሀይሚዬ ለማን ነው የምታስበው? ለብሩክ ብላ ነው እንደዚህ የምትሆነው። ገባችሁ? ለእናንተስ ማን ነው የሚያስበው? እኔ ብሩክም ሀይሚም የስተርዴ ሲናገሩ አያም ሀፒ። ለምን? እንዲገባችሁ ስለምፈልግ ነው። ነገ ትወቅሳላችሁ። ስለ ራሳችሁ አስቡ። የመዳም ቅመሞች እናታችሁን ቀይሩ ብሏል ብሩኬ። አስቡ። እና አንዳንድ እህቴ ደግሞ እኔ ስንቱን ልመልስ ይቅርብ መሰለኝ ገደል ግቡ ማለት አለበት። እሱ ማለት ይችላል። እኔ ዘር ለገበሬ በስድብ አላምንም። ለምን? ስድብ ማለት ሴንሲብል ነው፣ ሚኒንግለስ ነው። ትልቅ ሚዲያ የሆነ ሰው የሚሳደብ ሰው እኔ አይም አፍሬድ ሪሊውን ነው የምነግራችሁ። እኔ አልሳደብም። እኔን አሁን የረገሙኝ ከፈልግ ስክሪንሻት አድርጌ ያላችኋለሁ። የአንድ ሰው አፍሽን አትክፈች የሚያልሽኝ አለሽ። አሁን ላይ በሰላም ነው የምጽፊው። እኔ ግን አልሳደብም። ለምን? ስድብ ትምህርት ቤት መሄድ አያስፈልግም። ለመሳደብ ኦንሊ ደደብ መሆን ብዬ ስለማምን አልሳደብም። ብሩኪያን ገደል ግቡ ማለት የለበትም። ለምን? ትልቅ ሚዲያ ነው። ከቃላቶቹ መምረጥ አለበት ባይ ነኝ። እናትን የመሰለ ነገር የተናገር ሰው እኔ በተግባር ነው ማሳየው፣ በስድብ ኔቨርስ። እናት ማለት የብዙዎቻችን እናት ናት። ገባችሁ? ብዙ ነገር መምከር ነው ያለበት እንጂ በትልቅ ሚዲያ ስድብ እንደኔ እንደ ዘር ለገበሬ እኔ ብዙዎቻችሁ ሰድባችሁኝ ያልኩ ዲሊት ነው ያልኩት። ወላሂ ነው የምላችሁ።